ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሣኤ በዓል አደረሳችሁ አደረሰን። እንግዲህ ሳምንት የትንሣኤውን በዓል ትልቁን በዓላችን በደማቅ ሁኔታ አክብረን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ ምስጋናን አቅርበን እነሆ ዛሬ እንደ ፈቃዱ ዳግም ትንሣኤ ላይ ተገናኝተናል። ልዩ እንግዳ ይዤላችሁ እቀርባለሁ። የዛሬ እንግዳችን ውልደቷ ሻኪሶ ነው። እድገቷ ደግሞ ደሴ ኮምቦልቻ፣ በደሴ በኮምቦልቻ ሰሜን ወሎ፣ ሰሜን ሸዋ፣ ደብረ ብርሃን፣ አዲስ አበባ በተለያዩ ቤተክርስቲያናት በመዝሙር አገልግሎት አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያገለገለች ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቁቅ ዘማሪት አገልጋይት ናት። አብረን እንጓዛለን። ልዩ የዳግም ትንሣኤ መርሃ ግብሩን አብረን እናከብራለን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። የዛሬ እንግዶቼ እንግዲህ ከ1979 መገባደጃ ጀምሮ ወሎ ኮምቦልቻ ደብረ ምህረት ቅዱስ ገብርኤል ሐመረኖ ሰንበት ትምህርት ቤት ህፃናት ክፍል ያፈራት ናት። በለጋ ዕድሜዋ አውደ ምህረት ላይ ቆማ ስትዘምርና ወርብ ስታቀርብ ለነፍስ ሐሴትን ትሰጣለች። የትሩፋት ስራዎች የግሏ ናቸው። ልበቅን አገልጋይ ታዛዥ ትሁት ናት። እዩኝ ማለት አትወድም። የቤተ ክርስቲያን ስርዓትና ህግ እንዳይዛነፍ በመታደርገው ብርቱ ጥንቃቄ በርካቶች ባሪያነት ስሟን ይጠቅሱታል። ድምፀ መረዋዋ ዘማሪት ብዙአየሁ ተክሉ፣ ባለቤቷ አቶ ሰይፈ ሚካኤል ሞገስ እንዲሁም እነዚህ ውብ ልጆቿ ጋር ልዩ የዳግም ትንሣኤ ቆይታ እናደርጋለን።
እንግዶቼ እንኳን ለዳግም ትንሳኤ አደረሳችሁ። እንኳን አብሮ አደረሰን። በዓል እንዴት አለፈ? ትንሳኤ በዓል እንግዲህ ባለፈው ሳምንት አክብረናል። ዛሬ ደግሞ ዳግም ትንሳኤን በደመቀ መልኩ እያከበርን ነው። ትንሳኤንን በዓል እንዴት አሳለፋችሁት? ብዙዬ ትንሳኤ በዓል ያው ታላቅ ደስታ ይዞ ያለ በዓል ነው። ደስታችን ድህነታችን የታወጀበት ነፍሳት ቅዱሳንም ኃጥአንም ነፍሳት ከገነት ከሲኦል ወደ ገነት የገቡበት ታላቅ ደስታ ስናስበው ራሱ በጣም ትልቅ ደስታ የሚፈጥር ተስፋችን የሆነ ነገም ገነት እንደምንገባ ተስፋ የምናደርግበት ታላቅ ደስታ ስለሆነ በዛ መልኩ አከበር ነው። በቤታችንም እንደዚሁ እንዲሁ ተሰብስበን እህቶቼ፣ ወንድሞቼ፣ ሌሎችም ቤተሰብ ተሰብስቦ በደስታ አከበር ነው። አቶ ሰይፈ ሚካኤል ብዙ ጊዜ ዘማሪት ብዙዬ በዝማሬ ቤተክርስቲያንን ስለምታገለግል በተጠራችበት ቦታ በበዓልም በምንም ስለምትሄድ ብዙ ጊዜ ቤት ውስጥ የማሳለፍ እድሏ ጠባብ ይመስለኛል። ትንሳኤ በዓልን ብቻ ነው ቤት የምታሳልፈው ወይንስ ሌሎች በዓላትን አብራችሁ ታሳልፋላችሁ? በአብዛኛው የትንሳኤን በዓል ሁል ጊዜ አብረን ነው የምናሳልፈው። ገና፣ መስቀል እንዲህ አካባቢ ነው በአብዛኛው የማትኖረው ሁል ጊዜ ማለት ይቻላል። በተለይ መስቀል አካባቢ በዛው ኮምቦልቻ ሄዳ በዛው ወደ ግሸን ከርማ ስለምትመጣ የዛን ጊዜ ያው ለምደናል ይታወቃል። ልጆቹም አሁን ልጆቹ አድገዋል እግዚአብሔር ይመስገን ብዙ አንቸገርም። አሁን ልጆቹ እነዚህ ነው የመሰሉ ተክታለች ተክቻለሁ ብላ ነው የነጻነት ያወጀችው። ከ1979 ዓመተ ምህረት ጀምሮ መገባደጃ ጀምሮ እስከ 90ዎቹ የነበረውን የቤተክርስቲያን ሱታፌ አገልግሎት እስኪ እናንሳው። ሻኪሶ ተወልደሽ ደሴ ገብተሽ ደብረ ብርሃን መተሽ አዲስ አበባ አርፈሻል። አገልግሎቱ ምን ይመስላል? እንደተባለው ያው የተወለድኩት በአጋጣሚ እንግዲህ ያው እዛ ሻኪሶ ነው የተወለድኩት። ከዛ በኋላ ግን በጣም በልጅነት እድሜ 3 አመት እንደዚህ ሲሆን ወደ ኮምቦልቻ ነው የመጣሁት ማለት ነውና ከዛ በቃ እኔ ለትምህርት ቤት እድሜ ሲደርስ ማስተዋወሰው በቃ ሰንበት ትምህርት ቤት እንደገባሁ ነው ማስተዋወሰው። እና ያው ልጆች ሲዘምሩ መዝሙር በቃ ተሰልፈው ለጥምቀት ምናምን ሲዘምሩ በቃ መሄድ አለብን በሚል ከዛ በተረፈ ደግሞ ከኛ ከሰፈራችንም ይሄዱ አበባ ወይንሸት የሚባሉ ልጆች ስለነበሩ እነሱ በቃ ይዘውን ሄዱ። እኔ አሁን እዚህ የምታያት እህቴ ተከታትለን ነው የገባ ነው ሰንበት ትምህርት ቤትና ከዛ ጊዜ ጀምሮ ያው በልጅነታችን ከህፃንነታችንን ሁሉ እኛ እዛ ነው በቃ ሰንበት ትምህርት ቤት ነው ያሳለፍነው። እና በተለይ ከ79ዎቹ አካባቢ በቃ ፕሮፐርሊ በመዝሙር አገልግሎት ወጣ ብዬ ብቻዬን ማገለግልባቸው ማለት ነው። ከዘማሪያን ጋር ቢሆንም ማይክ ይዤ የምዘምርባቸው እንደዚህ ማለት ነው። ሌሎች እነዚህ አሁን ቅድም የጠራሻቸው ከተሞች እስከ ሰሜን ሸዋ እስከ አፋር እስከ ሰሜን ወሎ ያን ጊዜ የመዝሙር አገልግሎቱ እንደዚህ አልነበረም። ተጠርቶ ሌላ ቦታ ሄዶ አልነበረም በዛ ሰዓትና ያው ግን ሰንበት ትምህርት ቤቱ ብርቱ ሰንበት ትምህርት ቤት ነበረ። ታችን አስቴር ድንቁ ሰንበት ትምህርት ቤቱን በተለይ ከ79 በኋላ በደም ፈርሶ አግኝታው እንደገና አጠናክራ በጣም ስርዓተ ቤተክርስቲያን ላይ ክብረ ክህነት ላይ ሰንበት ትምህርት ቤት የሰንበት ተማሪ በህይወቱ ተግባራዊ ክርስትናውን እየኖረ እንዲሄድ ከማድረግ አንፃር በጣም ብዙ ነፍሷን ይማር እና በጣም ትልቅ እነዚህን ሁሉ እየሄደች እኛን ይዛ እየሄደች እኛም እዛ ያገለገል ነበር የነበረው ማለት ነውና እንግዲህ ኮምቦልቻ ላይ እዛ ቅዱስ ገብርኤል ቤታችን መዛው ቅርብ አካባቢ ነው እና ከዛ ተነስተን በሌሊትም በቀንም እንሄዳለን። ቤተሰቦቻችንን ከትምህርትና ከቤተሰቦቻችን ተዛዝ ውጪ ባለው እንትን ሰንበት ትምህርት ቤቱ የበረታ በጣም በዛን ሰዓት እነዚህን አካባቢዎች ሁሉ አካሎ የሚያገለግል አካባቢ ስለነበረ በተለያየ ስራ አሁን በሰንበት ትምህርት ቤቱ የራሱ መደበኛ ትምህርት ሰዓት አለው። ከዛ ውጪ የውጭ አገልግሎቶችን ሁሉ በጣም አብረን እናገለግልና አስተዳደጋችን ራሱ እዛ ሰንበት ትምህርት ቤት ውስጥ በዚህ ዙሪያ ያሉ ሰንበት ትምህርት ቤቶች ውስጥ ራሱ የእህት የወንድም በእውነት በስጋ የመወለድ ያክል ማለት ነው በዛ እንትን እየተሳሰብን የተመካከርን እየተያየን ነው ያደግነው። ይሄንን እንትን ማለት ነው ይሄን አገልግሎት እንደዛ ነው ያሳለፍነው። በምን አጋጣሚ ተገናኛችሁ? እሺ እንግዲህ በመጀመሪያ
እኔ ከዩኒቨርሲቲ ትምህርት ጨርሼ እንደሄድኩኝ መጀመሪያ ኮምቦልቻ ነው የሄድኩት። ኮምቦልቻ ጨርቃ ጨርቅ ፋብሪካ እዛ ነበር የምሰራው። በዛው ደግሞ ሰንበት ትምህርት ቤት ያው ከልጅነት እኔም እንዲሁ በቤተ ክርስቲያን ስለሆነ እንትን ያልኩት ቤተ ክርስቲያን ወዲያውኑ ነው ቤተ ክርስቲያን ሄድን፣ ሰንበት ትምህርት ቤት ጀመርን። አሁን እንደተባለው መደበኛ ትምህርት አሁን እንደዚህ ኮርስ አውት ላይን ወጥቶለት ምን ባልተባለበት ጊዜ ይሄንን አስቀድማ አሁን ቅድም የጠቀሰቻት ፍቅርተ ማርያም ወይም አስቴር ድንቁ ታስተምረን ነበር። በተለይ አሁን እኛ ፈረቃ በምንሰራበት ጊዜ የራሷን ጊዜ ምንም ደሞዝ ምን አልነበራትም፣ ግን ለቤተ ክርስቲያን ራሷን የሰጠች ታላቅ ሰው ነበረች። ከዚህ የተነሳ ያለፈን እንኳን በግል እንትን ያለ ታስተምረን ነበር። እዛ ስንማር ነው የቆየ ነው። ከዛ በኋላ ወደ 10 አመት ከ7 ወር አካባቢ ነው እዛ የቆየሁት፣ እዛ በስራ ማለት ነው። ከዛ ተቀይሬ ወደ ኮምቦልቻ ወደ ደብረ ብርሃን መጣሁ። ደብረ ብርሃን በመጣሁበት ጊዜ ነው እንዴ ፈቃድ እግዚአብሔር ስለሆነ አሁን እዛ በነበርንበት ጊዜ ምንም አይነት ከሁሉም ጋር አሁን እዛ አሁን እኔ በነበርኩበት ጊዜ አሁን እዚህ ያሉ ወንድሞች እህቶች ሁሉ በቃ የጋራ ቤታችን ነበረ። የቁጠባ ቤት ነው። ከዛ ቁልፍ አስቀምጣለሁ። ማንም ሰው እንግዳ ተላላፊ ሁሉም ያርፍበት ነበረ የኔ ቤት ማለት ነው። እና በዛ ሁኔታ በቃ ማህበራዊ ሁኔታ ህይወታችን በጣም ጠንካራ ነበር። ጥሩ እንትን ነበር። ቀደም እንዳነሳችሁ ሰንበት ትምህርት ቤቱም ጠንካራ ስለነበረ ሰንበት ትምህርት ቤቱ የጠቅላላ የወሎን እንትን የሰሜን ደቡብ ሳንል ጠቅላላ እንትን ብለን ሰብስበን የሰንበት ትምህርት ቤት አንድነት ማቋቋም አለብን፣ እምነታችን መጠበቅ አለብን ብለን ያ ሁሉ ነገር ሲደረግ ቤተክርስቲያን ማደር ማንችልበት ጊዜ እኔ ቤት ነበር ሰብስበን የምናድረው። እና የዛን ጊዜ በዚህ ሁኔታ ነበር የነበረው። በኋላ ፈቃድ እግዚአብሔር ሆኖ ደብረ ብርሃን ከመጣኝ በኋላ ነው ወደ ጋብቻው ወደ ፍቅሩ ግንኙነት የመጣው። ከዛ በፊት ግን በሰንበት ትምህርት ቤት እህት ወንድም የሚለውን ነገር ነበረ። አው ቀደም ያሉት እህቶቻችን ወንድሞቻችን ሲነግሩን ፈጽሞ በአንድ ሰንበት ትምህርት ቤት ውስጥ ያለን እህት ለፍቅር ጥያቄ ያለን ወንድም ለጋብቻ ጥያቄ መጠየቅ እድላችሁ ትንሽ ጠበብ ያለ ነበር በፊት። እና ጥያቄም ይነሳ ነበርኮ እኛ እዚህ ያለችውን እህት ካላገባውኝ ዓለም ሂጄ ዓለም ላይ ላለችውን ላምጣት ወይ እና በጣም ክርክር ሁሉ ታደርጉ እንደነበረ ይነግሩኛል። እና ደብረ ብርሃን ከመጣችሁ በኋላ ማን ነው ይሄኛውን ጥያቄ ቀድሞ ያቀረበው? እንግዲህ አሁን እንግዲህ እኔ በመሰረቱ እንትኑ አልነበረኝም እንዴ ለትዳር የሚል ሐሳቡም አልነበረኝም። ቤተሰብ አሁን የሚቆጨኝ እናቴም አባቴም እንደዚህ ፍላጎቱ ነበራቸው። በቃ ወልደ ማየት እንፈልጋለን አይነት ፍላጎት ነበራቸው። እኔ ግን በቃ አሁን በዚህ ችግር ውስጥ እየኖርኩኝ እንደገና ልጆች ወልጄ ወደዚህ እኔ ወዳለፍኩበት እንትን ውስጥ መምጣት የለባቸውም የሚል አጉል ፍልስፍና ነበረብኝ። ከዚህ የተነሳ እንደዚህ አይነት እንትን አልነበረኝ። ትዳር ፍላጎቱ አላስብም ነበር። ታዲያ ማን አሰበ? ከዛ አይ በኋላማ ስለቆረ ምን ፈልገው እሺ ፍልስፍናው እና ቀደም እንዳልሽው አሁን በሰንበት ትምህርት ቤት ያለ ህይወት እህት ነው ወንድም ነው እንዴት የሚለው እንትን ነበር። ትክክል ነው እንትን ይባል ነበር። በሌላ በኩል ያሉ አባቶቻችን ደግሞ እንዴ ታዲያ እዚህ ያለ ወደ ዓለም ሄደ ወደ ዓለም ለመግባት ነው ታዲያ እንዴት ሊሆን ይችላል የሚልም እንትን ነበር። በኋላ እግዚአብሔር ፈቅዶ በቃ ጥያቄውን አነሳሁኝ። ከዛ በኋላ ተቀባይነት አገኘ በቤተሰብ እንትን ብለን እግዚአብሔር ፈቅዶ በስርዓተ ተክሊል እዛው ኮምቦልቻ ሄደን የተለየ እንትን ነበር የነበረው። የዛለት የነበረው ነገር እኔ እንጃ በየትም የሌለ በቃ የተለየ በቃ የጥምቀት እንትን ነበር የሚመስለው። በዚህ መልኩ ለትዳር በቃችሁ 4 ልጅ አፈራችሁ። አዎ እግዚአብሔር ይመስገን። አንደኛው የት ሄዶ ነው? እስቲ ወደ ልጆቹ ደግሞ ዞር ልበል። ርብቃ ሰይፈ ሚካኤል ይባላልው። የአቶ ሰይፈ ሚካኤልና የዘማሪት ብዙአየሁ ተክሉ የመጀመሪያ ልጅ ነኝ። እሺ ጻይወት ሰይፈ ሚካኤል ይባላልው። 3ኛ ልጅ ነኝ። ሁለተኛው የት ሄዶ ነው? ዩኒቨርሲቲ ነው። እስቲ ስሙን ጠርተሽ ባለበት። ዲያቆን ዮሴፍ ሰይፈ ሚካኤል ይባላል። ዲላ ዩኒቨርሲቲ እየተማረ ነው ያለው። እኔ ደግሞ ሎዛ ሰይፈ ሚካኤል ይባላልው። የመጨረሻ ልጅ ነኝ። ተጠቃሚ ነሻ። ዘማሪት ብዙአየሁ እንዴት አይነት እናት ናት?
አባዬስ እንዴት አይነት አባት ነው? በምን አይነት ስነ ምግባር አሳደጓችሁ? በጣም ጥሩ ወላጆች ናቸው ማለት ከነሱ መወለዳችን ለኛ ምንድነው ወደ ቤተክርስቲያን ቀርበን እንድናደግ አድርጎናል። ማለትም መንፈሳዊ ህይወት ምናምን ከነሱ ያያየን ነው ምናድገው አገልግሎት ለቤተክርስቲያን ፍቅር እንዲኖረን ቤተሰቦቻችን ዘመዶቻችንን እንድንወድ ለአገልግሎት ፍላጎት እንዲኖረን ያደረጉ የሚያሳድጉን እነሱ ናቸው። እነሱን አይተን ስላደግን ነው ወደ ቤተክርስቲያን የቀረብን ይሆን ነው ማለት ነው። ዋናው ነገር እግዚአብሔርን እንድናቅ ለቤተክርስቲያን የቀረብ እንድንሆን ከሌላው ቤተሰብ የኛ ቤተሰብ የሚለየው ለቤተክርስቲያን ያለን ነገር በጣም እንትን እንዲል ያደረጉን እነሱ ናቸው። ስለ ዘማሪት ብዙአየሁ ሳወራ ያው በጣም ስለ እናቴ ጎረቤት አረግሻት አጠራርሽ ጎረቤት ምትቀርኝ ያስመሰልሽው። እሺ ስለ እናቴ ሳወራ ያው ለጉባኤ በደንብ የጠነከረች ለቤተሰብም ማታጎል ለሁለቱም የሆነች እናት ናት። ያው አባታችን ደግሞ አይስ ልክ ነው። ይሄ የፍቅር እንባ ነው ታወቃልና እስቲ ግለጭ አባትሽ። እሱ ደግሞ ያው እናታችን በሌለችበት ጊዜ እንደናት መጨረሻ ላይ ስለሆነች ቆማይሽ እሱም ያው እናታችን በጉባኤ ምናምን በሄደችበት ጊዜ እንዳባትም እንደናትም ሆኖ ያሳደገን ነው። ያው ሁለቱም ለእሷውን በቤት ውስጥ እንዳባትም ሳይሆን እንደ ሰባኪ የሚያስተምረን ነው። ሁለታችሁን በጣም ሙሉ እሺ እኔ ቆንጆ እሺ እንግዲህ መቼም አንድ ሰው በርትቶ ወደፊት ሲወጣ ከጀርባ ከጎን ሆኖ የሚያግዝ ቤተሰብ ስላለ ነው ብለን ነው መናምነው። መቼም ባለቤትሽ ቅን ባይሆኑ የበረቱ ባይሆኑ ያንቺን ቀንበር የሚሸከሙ ኃላፊነት የማይወስዱ ቢሆኑ ኖሮ ዘማሪት ብዙአየሁን በዚህ መዝሙር አገልግሎቷ ልናቃት አንችልም። አንቺም ያን ያህል ገፍተሽ ቤተክርስቲያንሽን ልታገለግይ አትችይም ነበር። ብዙን ዋጋ ብዙን ድርሻ የሚወስዱት ባለቤትሽ ናቸው። ባለቤትሽ ደግሞ ቤተሰብ ብቻ ልጆች ብቻ ማሳደግ አይደለም። በሙያ ማህበረሰብን ያገለግላሉ በራሳቸው ሙያ። እንደገና ደግሞ በማህበረ ቅዱሳን ገዳማት ክፍል ደግሞ የራሳቸውን ድርሻ እየተወጡ ያሉ አገልጋይ ናቸው። ከልጆች ጋር ያለውት ግንኙነት ምን ይመስላል? እርግጥ ነው ጥብቅ እንደሆነ ይሄው በእንባ ነው የገለጸችው የመጨረሻ ልጆትና እንዴት ነው ያላችሁ ግንኙነት? ዋና የምናስበው ነገር ከስርዓተ ቤተክርስቲያን እንዳይወጡ እምነታቸው እንዳይል በዛ ደግሞ በትምህርታቸው ሰነፍ እንዳይሆኑ ትልቁ እንትናችን ይሄ ነው። ዝክር ይሄን እየተለማመዱ እንዲያድጉ የማድረግ ነገር ይሄ እንደ ቤተሰብ ትልቅ እንትን አለ። ከዛ ውጪ ግን እንደው ገፍተንበት እንትን አላልንም እንጂ ልክ ጸሎት ካደረግን በኋላ ስብከት እንትን የማለት ነገር አንዲ አለ። ይሄ ነገር አለ። ከዚህ አንፃር አሁን ተፈናቀልን እንትናልን እንጂ እነሱ የግቢ ገብርኤል ሰንበት ተማሪ ነበሩ። ርብቃ አሁንም የቀበና መድኃኔዓለም አሁንም እየተመላለሰች እዛው ታገለግላለች። ከሰሚት ከዚህ እየተመላለሰች እዛ ቀበና መድኃኔዓለም እየተመላለሰች አሁንም ታገለግላለች። ከዚህ አንፃር እንትኑ በዋናነት ትርፉም እዛ ላይ ነው። በእርግጥ በጣም የሚገርመው ደብረ ብርሃን አቡነ ጎርጎርዮስ አቋቁመን እዛ እየተማሩ ያሉ ያንደኞቹ ቤት ነበር የሚባለው። ጎበዞች ነበሩ በትምህርታቸው። አካባቢ ቀይረው ከመጡ በኋላ ግን ያንን ነገር ይዘውት አልመጡም እና በዛ በኩል ትንሽ ጉዳት እንዳለው ይሰማኛል። ከዛ ውጭ ግን በቤት ውስጥ ምንም በተለይ እንዲህ ትንሽ ካደጉ እንትን ካሉ በኋላ ምንም አሁን ብዙአየሁ ለአገልግሎት ስትሄድ የሚጎድል ነገር የለም። አሁን ራሳቸውን ችለው እንትን ያደርጋሉ። እንደውም የሚንከባከቡኝ እነሱ ናቸው እንጂ በእኔ ብዙ ሴት ልጆች መውለድ እኮ ጥቅሙ እዚህ ላይ አይደል? ዲያቆኑ ዲያቆን ባለበት ሰላም ብያለሁ። አንተም ባለሙያ ነህ ደግሞ አገለለችኝ እንዳትል። እርግጥ ነው ወንድም ይሁን ሴት የተባረከ ልጅ እስከሆነ ድረስ አባቱን እናቱን የማያገለግል ኢትዮጵያዊ ልጅ የለም። በዚህ አፋችን ሞልተን ነው የምንናገረው። ሞሮፍ ግን 3-4 ሴት ሲሆን ደግሞ ያው እንክብካቤው ላቅ ይላል ብለን ነው እንጂ ወንዶችም ያገለግላሉ። እንደው ግን ብዙዬ
አይ በቃ ለልጆችሽ ጊዜ መስጠት አለብሽ ይሄ አገልግሎት አሁንስ በዛ በአመት በዓልም ባዘቦትም እንደወጣሽ 3 ቀን አለ የእግር መንገድ አለ ክፍለ ሀገር ሄዶ 1 ሳምንት 4-5 ቀን ማሳለፍ አለ ስለዚህ አይ በቃ ያሉበት ጊዜ የለም 3-4 ቀን ብቻ ሳይሆን ወራት የምትቆይበት ጊዜ አለ በተለይ አሁን ይሄ መስቀል ጀምሮ ወደ ግሸን ምናምን የሄደች ጊዜ በቃ ረስታን ሁሉ ነው እንትን የምታደርገው ግን የምናስበው ምንድነው እዛ ሄዳ ለኛ ከምታገለግለው በላይ ለህዝብ ነው የምታገለግለው ቤተክርስቲያን ነው የምታገለግለው ከዚህ አንፃር ያንን ማደናቀፍ ማለት እንግዲህ ቤተክርስቲያን ላይ ጦር እንትን መስበክ ነው የሚሆነው ከዚህ አንፃር በዛ በኩል ቀርልለን አይችልም ትደግፋታላችሁ አዎ ድጋፉ ምን ይመስላልሽ ድጋፉ አሁን የኔ አገልግሎት ሲወጣ የሱ ድጋፍ ብቻ አይደለም በመሰረት በእውነት ነው መሰረታዊ በሆነ መልኩ በተለይ በትዳር ባለቤትሽ ካላገዘ በጣም ከባድ ነው የሚሆነው ካልተረዳሽ በጣም ከባድ ነው አሁን እኛ በሰንበት ትምህርት ቤትም አብረን ነን በማብረቅ ቅዱሳን አብረን ነን ደብረ ብርሃን ማዕከል ላይ አብረን ነው ስናገለግል የነበረው አዲስ አበባ መተን እሱ ዋናው ማዕከል ያገለግላል የአዲስ አበባ ማዕከል ያገለግላሉ ስለዚህ የቤተክርስቲያንን አገልግሎት የማይረዳበት ምንም አይነት ምክንያት ስለሌለው እሱ ሊል አይችልም እኔም ደግሞ ምንድነው ማረጋው አንደኛ እህት ያለች እዚህ ያየሻት እህት አለች እነሱን በስነ ምግባር ሼፕ በማድረግ በዝማሬ በመከታተል ያገለገለችን ማለት ነው አዎ እና በምን የኔ ሁለተኛ እናታቸው ማለት ናት እሷ በምንም ጉዳይ ማለት ነው በምንም ጉዳይ እንደገና ሌሎች መንፈሳዊ በተለይ ደብረ ብርሃን በነበርኩበት ታይም በልጅነታቸው ጊዜ የቤት ሰራተኛ አለ ከዛ በተረፈ አንድ ሰው ለአገልግሎት ወጣ ማለት ሌሎች እህቶች ቤት ማኔጅ ማድረግ ይጠበቅባቸዋል ስለዚህ እኔ ለአገልግሎት ስወጣ ሌሎቹ መንፈሳዊ እህቶቼ ቤት ሄደው የነሱን አያያዝ ሰራተኛ ያለችው በተንንተን ያለውን ሁኔታ እንትን ያደርጋሉ ምክንያቱም አሁን አንድ ጊዜ ለጥምቀት እኔ በ10 በሄድ እመቤታችንን አስተሪዮ ድረስ ቆይቼ ልመለስ ይችላል ለመስቀል በሄድ እመቤታችን ድረስ ቆይቼ ልመለስ ይችላል እና ታዩ ሌላውን የማብረቅ ቅዱሳን አገልግሎት ሲሆን ቅኝት ልወጣ ይችላል ልጆች ህፃናት ሊሆኑ ይችላል 6 ወርም ምናምንም ሊሆኑ ይችላሉ የዛን ሰዓት ሌላው ማገዝ ያለበት አካል በቤት በስርዓት ተሰብስበው ደብረ ብርሃን ባለሁበት ሰዓት ያሉ መንፈሳዊ አዲስ አበባ ባለሁበት ጊዜ ደግሞ ከሱ በተረፈ ልጆቹ አድገዋል ራሳቸው ሁሉንም ነገር ይሰራሉ ከዛ ውጭ ግን እህቶች ያሉ ዘማሪት ብዙአየሁ ተክሉ ያው አገልግሎቷ በጣም የተለየ አገልግሎት በጣም ጎበዝ ናት እውነት ለመናገር እኔ በጣም ነው የሚገርመኝ በመግረም ደረጃ ነው የሚገርመኝ እህቴ ስለሆነች ምናምን አይደለም በጣም ይገርመኛል በጣም የተለየ ብርታት ነው ያላት ያው አቅም ከእግዚአብሔር ነው በርግጥ ብርታትም ከእግዚአብሔር ነው ግን እሷ በጣም የተለየ ነው ለቤተክርስቲያን ያላት ነገር እንግዲህ እኔ ሰንበት ትምህርት ቤት አብረን ነው እግራችን ኮምቦልቻ ደብረ ምህረት ቅዱስ ገብርኤል ሐመረ ነው ሰንበት ትምህርት ቤት ልጅ ነው ኤሌመንታሪ አልገባንም በእርግጠኝነት እዛ ሄደን ሰንበት ትምህርት ቤት ስንገባ ተከታትለን ነው አብረን የገባነውና እሷ አሁን ያለችበት የመንፈሳዊ ህይወት ያገልግሎት እንትን በቃ ከራሴ ጋር ሳነጻጽረው በጣም ይገርመኛል አይደለም ከራሴ ጋር ከብዙዎች ጋር በታነጻጽሪያት ለቤተክርስቲያን ያላት ፍቅር ለአገልግሎት ያላት ፍቅር በቃ ቤቷም ተዳሯን ምኑም አይታያትም ምኑም በቃ በጣም በቃ ከምንም በላይ የቤተክርስቲያን ነገር ነው የምታስቀድመው ዘማሪት ብዙአየሁ ለኔ እናትም እህትም ነች እና ደብር ባንድ ሰንበት ትምህርት ቤት ኮምቦልቻ ደብረ ፋራን ወይም ባሁኑ ደብረ ምህረት ሐመረኑ ሰንበት ትምህርት ቤት አብረን ነው የምናገለግለው እና ስለሷ እንዲህ ለማለት ይከብደኛል ግን በቃ ድምጿ ያው ሁሌ ለኔ እሷ ስትዘምር እንባ ነው የሚቀድመኝ ጃማ ድሮ በመታገልግልበት ሰዓት እሷ ስትዘምር ነብር ቤቷ ላይ ይዘል ነበር ይሄን ያክል ነው እንግዲህ ድምጿ እሷ ማለት ነው ወረብ በመትወርበት ጊዜ ነብር ጎጆ ቤቷ ላይ እንዲሁ ይሽከረከር ነበር ስታቆም ይሄዳል እና ያው ቡዜ ያው እንዲህ ለማለት ቃላት ያጥረኛል ያው ከዛውጭ ባለቤቷ አንንጃ በጣም የጸሎት ይወታለው እና ጾሞቹን በሙሉ እንዲያውም እያከፈለ ነው ስግደቱ ይለይብኛል ለምን ዛ አብረን ነበርን ቁጠባ ኮምቦልቻና ያው ከቤት ከሚሄዱት አንደኛው እኔ ነበርኩኝ እሱም አባትም ወንድም ነው እና የጸሎት ይወቱ ስግደቱ በተለይ ሆደ ሰፊ ነው በቃ
ሆደ ሰፊ ታጋሽ በእውነት የትዕግስት አቅማዳ እሱ ጋር ነው ያለውና እዛ አብረን ስናገለግል ያው እዚህ ደርሰናል። በጣም መንፈሳዊ ህይወቷ እኔ በህይወት እንግዲህ አብሬያት አድጌያለሁ። አብሬያት መንፈሳዊ ህይወት ጀምሬያለሁ። እኔ ቤተክርስቲያኑ ማየት ወልጄ አንድ ቀን መሄድ እንኳን ያቅተኛል። ብዙአየሁ ግን ልጆቿን እያሳደገች መንፈሳዊ ህይወቷን እየቀጠለች በህይወት ዘመኗን እግዚአብሔር እያገለገለች ነው። ብዙአየሁ ለሰው በጣም ትሁትና ደግ በመሆኗ መንፈሳዊ ህይወትን እንድንበረታና ለኛ ብርታትና ምርኩስ ግሸን ብንሄድ ላሊበላ ብንሄድ ብዙአየሁ ቅድሚያ ታስቀድመን ነበር እንድንሄድና እንድንበረታ ላለኑ ህይወት አሁን ላለኑ ህይወት ልንቆም የበቃ ነው ብዙአየሁ ተክሮናል። አገልግሎት ውስጥ ሳንወጣ በመምህርነት ደግሞ ወደ ጃማ ደጎሎ ሄደሽ ታስተምረሻል። እንዲሁ ደግሞ በመንፈሳዊ ስታፈሽ ደግሞ ትልቅ ስራ ሰርተሽ የመጣሽበት አጋጣሚ አለ። ስለሱ አገልግሎትሽ እስቲ አጠራ አድርገሽ ጃማ ላይ አሁን ያው መምህር ሆኜ ነው የሄድኩትና እዛ አካባቢ ያው ቤተክርስቲያን ወላዲ አይላፍ ናት። በቃ በሄድሽበት እልፍ አይላፋት ልጆች አሏት። ልክ እንደ ትልቅ ባለሙያ እንደ ትልቅ ሊቅ ነው በሄድኩበት የሚቀበሉኝ። እኔ ስለሆንኩ ሳይሆን እውነት ያው ምንም የታወቀ ነው ስለሆንኩ ሳይሆን እህትነት ወንድምነት በቃ ማህበረ ቅዱሳን የሚሰራው ስራ ቀላል አይደለም። እዛ ላይ ማለት ሰንበት ትምህርት ቤት የሚሰራው ስራ ቀላል አይደለምና እዛ እልፍ አይላፋት እህቶች ነበሩ ወንድሞች ነበሩ። ስለዚህ እነዛን ወረዳዎቹን ሁሉ ማለት ይቻላል ወርጃማ ላይ ያሉ ወረዳውን ሙሉ ማለት ይቻላል እነሱ በጣም የበረታ አገልግሎት የሚያገለግሉ እህቶች ወንድሞች ነበሩ እዛ አካባቢ። ስለዚህ በመምህርነት በጣም የሚገርምሽ ከወረዳው 4 ሰዓት በእግር ሄጄ ነው ማገለግለው እና ነው ምሰራው ማለት ነው። ከመኖረው እዛ ነው ማለት ነው እዛ ገጠሩስ። ከዛ ወጥቼ ቅዳሜና እሁድ ከዛ ወጥቼ የተለያዩ እዚህ ቦታ ላይ ሄደን እንዲህ አይነት አገልግሎቶችን እናገለግላለን ይላል። በተለይ በቃ ፊትም ተናግሬዋለሁ በጣም በህይወት ደስ የሚለኝ ስንሄድ ገጠሩን ስትሄጂ ማማ ላይ ቁጭ ብለው የሚዘፍኑ ልጆች ታገኛለሽ ወፍ እየጠበቁ ምናምንና እግዚአብሔር ፈቃዱ ቢሆን እነዚህ ልጆች ሲዘምሩ ባይ በቃ ደስ ይለኛል። በቃ ብዬ ትልቅ ስራ ሰራው በራሴ አቅም ማለት ነው ብዬ ማስበው ያ ነው። ከዛ ማማ ላይ ወርደው በዛ አካባቢ የምንወርበት አካባቢ ቤተክርስቲያኑ ራቅ ይላልና እነዛን ህፃናት እዛ ሄዱ ቢባል ላይ ሄዱ ይችላሉ። ግን እዛ አካባቢ ሰብስቤ በስርዓት እኔ የተማርኩት አስቴር ድንቆ ያስተማረችን እንደ ደብተር ቅዱስ ምንለዋል ለመዝሙር 400 ፔጅ ያለው ለትምህርትም ከዛ በላይ ያለው ማለት ነው። እና ያንን ይዤ ነው ሄድኩት። ስለዚህ እነሱን ቁጭ ብዬ እነዛን ያንን አስተምራቸዋለሁ የተማርኩትን ማለት ነው። ሌሎችም ወንድሞች ነበሩ ከነሱ ጋራ በጣም በህይወቴ በቃ ለሊት ነው አጭር እንትን ነው ገጠር ነው የግር መንገድ እኔ በጣም የዛን ጊዜ የነበረና አቅም ግርም ይለኛል። የዛ ሁሉ እንትን ግን እዛ የነበረ የሰንበት ትምህርት ቤቱና የማህበረ ቅዱሳን ያሉ ልጆች አቅም ነውና በዛ በጣም ደስ የሚል አገልግሎት ነበር እዛ ማለት ነው። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን ልዩ የ2017 ዓመተ ምህረት የዳግም ትንሳኤ በዓል መርሃ ግብርን እየተከታተላችሁ ያላችሁ ተመልካቾቻችን በቆይታችሁ ብዙ እያተረፋችሁ እንደሆነ እርግጠኞች ነን። ዛሬ ዳግም ትንሳኤ ነው። የዝማሬ አገልግሎቱ ደግሞ ሰፊ የሆነ ቤተሰብ ውስጥ ነው ዛሬ የተገኘ ነው። አንድ ዝማሬ ወደ እናንተ እናደርሳለን። ቆይታችን ይቀጥላል። ጸበል ጻድቃ አለ ተብሏል። በዓል ነው እየበላን እየጠጣን ደግሞ እግዚአብሔርን እናመሰግናለን። ነፍሴ ሆይ ተማሪ በንስሐ ተመከሪ ሰንበትን አክብሪ እንዳይመስልሽ ዓለም ዘላለም የምትኖሪ ዝማሬ መላእክትን ያሰማልን። እንግዲህ በመግቢያዬ ድምጸ መረዋዋ ያልኩት በምክንያት ነው። እስከ ቤተሰቦቿ እንዲህ ያለ ነፍስና ስጋን የሚያስማማ ሐሴትን የሚሰጥ ዝማሬ ዛሬ በልዩ መርሃ ግብር በዕለተ ዳግም ትንሳኤ
ሞቅ አድርገን ወደ እናንተ አድርሰናል። መቼም ነፍስና ስጋ አሉ ስንል የስጋው ይሄ ነው ማለት ነው። የስጋውን በሙላት ቀርቧል። እንግዲህ በጣም ነው የምናመሰግነው። ቆይታችን የምንቀጥል ይሆናል። ይባረክልን። እንግዲህ እንዴት ነው ጠላው? ጠላው እንዴት ነው? ተመልካቾቻችን እንግዲህ የታወቀ ነው። የኢትዮጵያ እናቶች ኢትዮጵያዊ ጠላ ይጠምቃሉ። አነማመሩማ ልዩ ነው። እንግዲህ መንፈሳዊ በዓላት ባህላዊ ማንነታችንም እንዴት መግለጽ እንደሚቻል የሚያሳዩ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት መሆኗን የምናሳይበት ሌላኛው መንገዳችን ነው። በእውነት እናቶቻችን አባቶቻችን ይህንን እያሳያችሁን ስለምትኖሩ እጅግ አድርገን እናመሰግናለን። የ2017 ዓመተ ምህረት የዳግም ትንሣኤ መርሃ ግብር ነው በማህበረ ቅዱሳን ቴሌቪዥናችሁ እቤታችሁ እየደረሰን ያለነው። ቆይታችን ይቀጥላል። ቀደም ሲል እንግዲህ ነፍሴ ሆይ ተማሪ በንስሐ ተመከሪ ሰንበትን አክብሪ እንዳይመስልሽ ዓለም ዘላለም የምትኖሪ እያለች ነበረ። በዚህ በመንወደው መረዋ ድምጿ ዝማሬ ያቀረበችልን። ዛሬ ደግሞ ዕለተ ሰንበት ነው፣ ዳግም ትንሣኤ ነው። ተደራዩ ደግሞ ቅዱስ ገብርኤል ነው። አጠራዋለች እቺ ደግሞ በመተጣፈጠው አንደበትሽ እስቲ ስለ ቅዱስ ገብርኤል እምልማደ ሳይል ከለነ ግበር ሳይል ገብርኤል ነደ ወነበልባለ እምልማደ ሳይል ከለነ ግበር ሳይል ገብርኤል ነደ ወነበልባለ ከመለአናንያ ወአዛርያ ወሚሳኤል ዘአቁረር ከጠለ ከመለአናንያ ወአዛርያ ወሚሳኤል ዘአቁረር ከጠለ ዝማሬ መላእክትን ያሰማልን። ይህንን አንደበት ይህንን ትንፋሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጨረሻ ዘመንሽ ይጠብቅልን። እንግዲህ እኛ ደግሞ አናንያን አዛርያን ወሚሳኤልን ከሳት ያወጣህ መልአኩ ቅዱስ ገብርኤል ሀገራችን ኢትዮጵያን ቤተክርስቲያናችን ተዋህዶን ካለባት ፈተና ሁሉ እንድትወጣ ያማልደን እንላለን። ከቤተክርስቲያን አገልግሎት በርካቶች ትዳር ሲመጣ ልጆች ሲመጡ የሥራው ቦታ ደግሞ ሳይመች ሲቀር ከአገልግሎት ብዙዎቹ የሚቀሩ አሉ፣ የሚለዩ አሉ። እናንተ ደግሞ ከወጣትነት ጊዜ ጀምሮ ከዩኒቨርሲቲ ህይወት ጀምሮ እዚህ እስካላችሁበት እድሜ ድረስ የቤተክርስቲያን አገልግሎቱን አላስታጎላችሁበትም። የሰዓት አጠቃቀማችሁ ምንድነው የሚመስለው? ሁለት ያው ደብረ ብርሃን ስገባ ሰንበት ተማሪ ስለሆንኩኝ ሰንበት ትምህርት ቤቱ ጋር ጆይን አድርጌያለሁ። የማህበረ ቅዱሳን አባል ስለሆንኩኝ ያው ደሴ ማዕከል ነው ማህበረ ቅዱሳን እንትን ያልኩት። ስለዚህ ደብረ ብርሃን ማዕከል ጋር ጆይን አድርጌያለሁኝና ሰንበት ትምህርት ቤቱም ላይ ያው ባለው አገልግሎት ሁሉ ያው እንደ እህት እንደ ወንድም አብረን ነው እንትን የምናደርገው። ጸሎቶች አሉ። በጣም ደብረ ብርሃን ስላሴ በጣም ልዩ ሰንበት ትምህርት ቤት ነው። በተለይ ተከታታይ የሚሰጣቸው ኮርሶች አሉ ላልተማሩ ለአባላት። ከዛ ውጪ
በተለይ በጣም በህይወት አቡነ ኤፍሬም ሰንበት ትምህርት ቤቱን በስነ ስርዓት አብረው የሌሊት አሁን የአብይ ጾም ጸሎት እና የፍልሰታ ላይ ከሰንበት ትምህርት ቤቱ ጋር ሌሊት 10 ሰዓት ምናምን ከቤት ተነስቶ ነው ተይዶ ጸሎቱ የሚደረገውና እዛ አብረው መተው ነበር የሚያደርጉት የነበረውና በጣም ደስ የሚል አገልግሎት ነበር ደብረ ብርሃን ላይ። አሁንም በጣም እህቶች ወንድሞች አሉኝ እዛ። ከዛ በተረፈ የማህበረ ቅዱሳን አገልግሎት ነው ልክ እንደዛው። አሁን እነዚህ በጣም በህይወቴ አንድ ነገር መፈራው ነገር ምንድነው እኛ መቼ እንደምንጠራ እናቀው። ሰው በህፃንነቱም በጎልማሳነቱ በወጣትነቱ በየትኛውም ዘመን ሊጠራ ይችላል። ስለዚህ እየወደቅሽም እየተነሳሽም እያገለገልሽ ከተገኘሽ ምህረት ሊደረግልሽ ይችላል። ከዛ በተረፈ ግን ትዳር ስለመጣ ምን አዲስ ነገር አለው? ትዳሩ መንፈሳዊ ህይወቱን የሚያበረታ መሆን መቻል አለበት እንጂ በትዳሩ ተሰናክለን ትዳሩን ነው የምናስረግመው፣ ትዳሩን ነው ክብሩን የምናሳጣው እንጂ እግዚአብሔርን የምናሳጣው ትዳር ሊኖረን አይገባም። ስለሆነ ለዛም ነው እንግዲህ ሰንበት ተማሪ በአገልግሎትም ያገልግሎቴም በቻልኳት መጠን እኔ ማድረጋት አገልግሎት እንዳትቋረጥ የግድ አገልግሎቱን ሊረዳ የሚችል ሰው ያገባውበት ምክንያት ማለት ነው። ስለዚህ እንደገና ሁለተኛ ቤትም ቢሆን ማለት የሚያንሳኝ ነገር ምንድነው ሌሊት መስራት ካለብኝ ሌሊቶችን ተቀጠቀሚ የቤትን ስራ ሰራለሁ። የሚገርምሽ ታሪክ ቅዳሜ ማለት ነው በተለይ እዛ በነበርንበት በልጅነታቸው ቅዳሜ ጠዋት ላይ የኛ መርሃ ግብር ነው። ሰይፈ ቅዳሜ ሰራተኛ ነው ብዙ ጊዜ። እኛ ግን ልጆቹ ቁጭ ብለን እኔ ራሴ እነሱን መከራቸዋለሁ፣ እስኪ እኔ ደሞ ልጆችኔን ደሞ እናንተ መከሩኝላቸዋለሁ። ስለዚህ በስነ ስርዓት በተለይ እሷ የተሰማትን በግልጽ ነው የምትናገር። ገና አንድ ጊዜ በፊት ተናግሬዋለሁና ቁጭ ያልኩና እኔ ገጥምላችኋለሁ ህፃናት ስለሆነ ጉባኤ ያላችሁ ቁጭ ናችሁ ቅዳሜ ጠዋት ቅዳሜ ጠዋት እንደሱ እናደርጋለንና ከዛ እንደዛ ስናደርግ በግጥም ማሚ ያው ልጆች ስለሆኑ እንዲረዳቸው ያልኩ እንተናላቸዋለሁና ከዛ እስኪ ለኔ ግጠሙልኝ አልኳቸው ማለት ነው። ከዛ እሷ የኔ እናት እኔ የምወዳት ከወጣች ማትመለሳለችኝ ማለት ነው። ከሰራ መጣለው ቤተክርስቲያን ቤት ገብተሽ በቃ በስ በትክክል እነሱም መናገር ልጆች ስለሆኑ መናገር ያለባቸውን ይነግዛል። እንዲህ አይነት እንግዲህ የእናትና የልጆች የአባትና የልጆች የባልና የሚስት ግንኙነት ያስፈልጋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በስፋት ቤተክርስቲያኗ እኮ ታስተምራለች ይሄንን። ግን እንደ ባህል ሆኖ አንዳንድ የኢትዮጵያ ቤተሰብ ውስጥ አባት ራሱን ግን ጥል አድርጎ አባት ነኝ ለዚህ ቤት ብቻ እኔ የምለው ነገር ብቻ ይሰማ፣ እናትም እኔ በመላችሁ መንገድ ብቻ ፍሰሱ የሚባለው ነገር አሁን ባለንበት ዘመኑን ይዋጅ አይሆንም። እንዲህ ባቀረብን ቁጥር ልጆቻችን ሐሳባቸውን የመግለጽ መጠየቅ የሚፈልጉትን የመጠየቅ ይሄ ትክክል ነው ይሄ ትክክል አይደለም ብሎ ከቤተሰብ ጋር የመሞገትና ወደ ተሻለው መንገድ የመምጣት ትልቅ እድል ፈጥራችኋል ማለት ነው። እንዲህ አለች በቃ የኔ እናት የምወዳት ከወጣች ማትመለስ አለች። ያው በአገልግሎቱ ቅድም ተብሏል ብዙ ነገር ስለሞታ በቃ እንደው ማጠር መጠን አድርጋ እኮ ነው በግልጽ ማንነትሽን የነገረችሽ። እዚህ አሁን እሷ የማን ነው እንጂ ያንቺ የማን ነው? የዲያቆኑ ቅዱስ ሩፋኤል ነው። ያንቺ ማን ነው? እመቤታችን እና ገና ከጻነታቸው እንደዛረገን በወር የየራሳቸው አዘጋጅተው ጸሎታቸውን ጸሎት ተደርጎ ይዘከራል። አዛውጪ ማህበረ ቅዱሳን ጉባኤ የሚሆን የሰንበት ትምህርት ቤት ጉባኤ ስንሄድ ጉባኤ ከሆነ ሁሉንም ይዘናቸው ነው የምንሄደው ከልጅነታቸው ጊዜ ጀምረን ማለት ነው። የተለያዩ መርሃ ግብሮችም ሲኖር ይሄዳሉ አብረው ይሄዳሉ እንዲሳተፉ እናደርጋለን። ትልቅ ስራ ነው ጋሼስ። የሰዓት አጠቃቀሙ እንዲህ ደብረ ብርሃኑ መንፈሳዊ ህይወት የተለየ ነው። አሁን እዛ የቀመሰ አሁን በተለይ የተወሰነ ጊዜ እዛ አብሮን ቆይቶ የወጣ ራሱ አእምሮ ውስጥ ተቀርጾ የሚኖረው የዛ እንትን የደብረ ብርሃን ከማህበረ ቅዱሳን አገልግሎታችን ተጨማሪ በየቤታችን ዝክር አለ። አሁን እኛ ጋር በየቀኑ በየወሩ የቅዱስ ገብርኤል ዝክር አለ። ከማዕከል አገልግሎት ስንወጣ ሁሉም ሰው መጥቶ ያንን እንትን ብለን ነው የምንበተነው። የተሞክሮ በቤት ውስጥ መጥቷል ማለት ነው። መጣ በቃ ሰዓታችንን በትክክል ነው ይሄንን እንጠቀማለን እንዴ እናደርጋለን። ከዛ ውጪ አሁን እንዲህ እንደ አሁኑ ሰባኪ ባልበዛበት ጊዜ እንደ አቅማችን ያችን ሰንበት ትምህርት ቤት የተማርናትን አውደ ምሕረት ተከፋፍለን እንትን እናስተምራለን። ደብረ ብርሃን አሁን ቅድስት ሥላሴ፣ ቅዱስ ጊዮርጊስ፣ ጠባሴ ቅዱስ ገብርኤል
በየተራ እንትን አድርገን እዛ ኪዳነ ምሕረት በተለይ እዛው አጥቢያ እዛ ስለሆነ ማስቀድሰው ሁሉ ጊዜ ከቅዳሴ በኋላ የኔ ነበር እንትን የምናደርገው። ከዛ ውጪ ማረሚያ ቤት ገብተን ማረሚያ ቤት ታራሚዎችን እናጽናናለን፣ እናስተምራለን። ማዶ ህፃናት ማሳደግ ያለ እንዲህ ተከፋፍለን በጣም ቢዚ ነው ምን ሆነው። ከዚህ የተነሳ አሁን እዛ ያለ መንፈሳዊ ህይወታችን አዲስ አበባ ስትመጡ ደግሞ እንደምታውቁት በአብዛኛው ቅድም ያልሽው ነገር ነው። አሁን ባል ትዳር ትምህርት እስከ እንትን መንፈሳዊ አገልግሎት እስከ ትዳር እስከሚመስል ድረስ በአብዛኛው የኛ ጓደኞች ራሱ በቃ እነሱ ሲመጡ ባለቤቶቻቸው አይመጡ እንደንተን እኛ ግን እንዲው እየተጓተትን ሁሉ ቦታ እንገኛለን። በቃ መንፈሳዊ እንትን ባለበት ቦታ አብረን ነው አንለያየ። ትልቅ ተሞክሮ ነው። የኋለኛው ከሌለ የፊቱ አይኖርምና እናንተ ለልጆቻችሁ ይሄን እያሳያችሁ እያስተማራችሁ መንገድ እየጠረጋችሁ መጣችኋል። ከእናንተ በፊትም ታላላቆቻችን እንደዛው ነው። ወደፊትም የሚደረገው ይሄ ነው። ይሄንን ስለምታደርጉ እጅግ አድርገን ነው የምናመሰግነው። ከሷ ህይወት በጣም ምንም አልወሰድኩም። በቃ በጣም ስንፍናዬ አይነጻጸርም። በጣም ብዙ ነገሯ አስተማሪ ነው። በጣም ብዙ ነገሯ ህይወትሽን ለህይወት አስተማሪ ነው። ግን እኔ እንደ ታናሽ እህት በቅርቧ ሰንበት ትምህርት ቤትም አብረን ከማገልገል አብረን ከማደግ አንፃር እውነት ለመናገር ምንም አልወሰድኩም። በውስጤ ብዙ ነገር መማር እንደምችል ቢሰማኝም በእሷ አንፃር ሲታይ ምንም የወሰድኩት ነገር የለም። ከሷ እንግዳ ተቀባይ ነች፣ ሩህሩህ ነች እና ለነገሮች ሁሉ የመራራት ባህሪ አላት። ይሄን ወስጃለሁ። እሱም ያው እሱ በስብከት ነው። ያው እሱ ሰባኪ ነው እኛ ጋር። ያው ከሱ ያው እኔ ባልኖርበትም ህይወቱን ከሱ ስብከትን ያው እንደ ትምህርትን ተምሬያለሁ። ምን አይነት ብርታት ወስጃለሁ መሰለሽ? እኔ በጣም ደካማ ነኝ። ወለድኩ አልኩሽ። ወልጄ ልጆቼን ለማሳደግ እንጂ ወደ ቤተክርስቲያን እንድመጣ ብርታት የለኝም ነበር። ግን ብዙአየው ከአዲስ አበባ መታ ኮምቦልቻ በቃ የጠሩባት ፕሮግራም ላይ ስትመጣ ለካ ብዙአየው ከዛ ድረስ እየመጣች እኔ እንዴት እዚሁኝ ኮምቦልቻ ነበርኩ አሁን ነው የመጣሁት። እሷ ከዛ መታ ለኛ እንደዛ የሆነች እንዴት እኔ ብዙአየው ልጆቿን ጥላ እየመጣች ምን ይሆናሉ? ከዛ ቀጥ ጀምሬ ልጆችን አቅፌም ይሆን ለሷ ተምሬ አሁን ቤተክርስቲያንን በርትቼ በሚችለው መጠን በማገለግለው ቤተክርስቲያንን እየሄድኩ እየተሳለምኩ ልጆቼንም እኔንም ህይወቴን እየመራሁ ከአባትሽ ወሰድኩት ለህይወቴ የምትይው ተሞክሮ ከእናቴ ወሰድኩት ለህይወቴ ለነገ ህይወቴ ተሞክሮ ምንድነው? ሁለቱም በጣም ጠንካራ የሚባል የጸሎት ህይወት አላቸው። ጣዋት ሁሉ ጊዜም በተለይ ሌሊት 9 ሰዓት ምናምን ከዛ በኋላ እኛ ቤት ያው እንትን የለምና ተነስተው ጸሎት በምንም ተአምር ጣዋት የፈለገ እንትን ቢሆን ጸሎት አያስታውሉም ሁለቱም እና ጸሎት ለጸሎት ህይወት ከነሱ ነው የተማርነው ሁላችን። ከዛ ውጪ ለአገልግሎት ያለ ፍቅር ከነሱ ነው የተማርነው። በቃ ቤተሰብን ዘመድን መፈለግ መጠየቅ ከሁለቱም ነው የተማርነው። ሁለቱም አገልግሎት ያለ ስራ ያለ ቤት ውስጥ ያለው ነገር ያለ ግን ከቤተሰብ ከጓደኛ ምንም የሚጎልባቸው ነገር የለም። በቃ በሐዘን በደስታ ሁሌ ከሰው የማይለዩ ሰዎች ናቸውና የቤተ ክርስቲያን ሰዎችን እንደ የሰንበት ትምህርት ቤት ጓደኞቻችን እንደ ቤተሰብ መውሰድ የነሱ እኛ አክስታችን አጎታችን ብለን ያደግነው የነሱን የሰንበት ትምህርት ቤት ጓደኞች ጭምር ነው። የራሳችን አክስቶች አጎቶች እንዳሉ ሆነው ማለት ነው። እና በቃ የቤተ ክርስቲያን ለቤተ ክርስቲያን ያለን እንትን የተለየ እንዲሆን ያደረጉን እነሱን እያየን ማደጋችን ነው። ለማህሌት ለኪዳን ምናምን በጣም ከአባታችንም ከእናታችንም በተለይ ደግሞ ከአባታችን በጣም ጠንካራ የሆነ ለመሳተፍ የሚያደርገውን ጥረት ምናምን በደንብ እንትን እንላለን እና ከሱ የተማርነው እሱ ነው። እሷ ደግሞ በዝማሬ አገልግሎት ላይ ያላት ፍቅር ትጋት እሱን ተምረናል። ሌላው ደግሞ ሰንበት ትምህርት ቤት ምን ያህል ዋጋው ምን ያህል እንደሆነ ምክንያቱም ከዘመድ በላይ የነሱ የሰንበት ትምህርት ቤት እህትና ወንድሞቻቸው በእኛ ህይወት ውስጥ በጣም የእንትን ያሉ ናቸው የኖሩ ናቸው እንደ አክስቶቻችን እንደ አጎቶቻችን እና የሰንበት ትምህርት ቤትን ፍቅርም በደንብ ተምረናል ከነሱ። አጠቃላይ ወደ ቤተክርስቲያን መቅረብን ሰው መውደድን እናምን ተምረናል። በድቁና የሚያገለግል ልጅ አላችሁ። እንግዲህ አንዱ እኮ ይሄ ነው
መተካካት ነው በመዝሙሩ ደግሞ ሁሉም በሚባል ደረጃ በዝማሬ በሰንበት ትምህርት ቤት ቤተክርስቲያናቸውን እያገለገሉ ነው ያሉት ዝማሬ ብቻ አይደለም ቅድም ብየዋለሁኝ ዘማሪት ብዙአየሁ በየትኛውም ቦታ በእግሯ እየሄደች እንኳን በዝማሬ እያገለገለች ለቤተክርስቲያን ማሰሪያ ለጎደለው ለቅዳሴው ለአልባሳቱ ለእያንዳንዱ ቤተክርስቲያን እንዲሆን ብዙ ጥሪ ታስተላልፋለች ብዙ ቤተክርስቲያንም እንዲረዱ ትልቁን ያንበሳውን ድርሻ ያወሰደች እህታችን ናት ይሄን ስላደረግሽ እናመሰግንሻለን ርብቃ በበገና ደግሞ ታመሰግናለች በገና ዝማሬውን ተከታትለን ተመልሰን የማጠቃለያዋን ቆይታ የምናደርግ ይሆናል ወደ ዝማሬው አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ዝማሬ መላእክትን ያሰማልን በርካታ ወዳጆችሽ ካሴት እንድታወጪ ብዙ ጥያቄ አቅርበው እንደነበረ እንደጠየቅኳቸው ሰዎች አጫውተውኛል አንቺ ግን ፈቃደኛ አልነበርሽም በህይወትሽ ሁለት የመዝሙር ካሴት ይመስለኛል ሰርተሽ ለኮምቦልቻ ሐመረኖህ ቅዱስ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ብቻ ድጋፍ እንዲውል አድርገሻል ሌላ አላወጣሽም ችግሩ ምንድነው የመዝሙር ካሴት ያው አንደኛ ክፍለ ሀገር ነው የነበርኩት እንደነገርኩሽ ማለት ነው ያ ነው ሁለተኛ በዋናነት ግን እኛ በተነሳንበት በዛ ዘመን በጣም መዝሙር አሰርተሽ በጣም ብዙ ዋጋ ተከፍያለሽ በቃ በየአድባራቱ እየተዞረ እባካችሁ ግዙኝ ማለት አለ ብዙ መከራ አለው እና እንደገና ሁለተኛ ለአገልግሎት ራሱ ተጠርተሽ ስትሄጂ መዝሙር ልትሸጪ እንደሄድሽ ነው የሚሰማቸው አንድ ጊዜ ማለት ነው ስለሆነ አገልግሎቱ ያን አገልግሎት እንደነገርኩሽ አስቴር ድንቁ የሰጠ እግዚአብሔር እሷ ደሞዝ እንግዲህ ተመልከ ያን ህይወቷን መስዋዕት አድርጋ እያስተማረች ደሞዝ ሰበካ ጉባኤው የተወሰነ ደሞዝ እንክፈልልሽ ሲላት አይ በነፃ ያገኛችሁትን በነፃ ስጡ ነው የሚለው መጽሐፍ ስለዚህ እሺ ምን በልተሽ ትኖሪ ታዳ በግድ በቃ በግድ ተብሎ እስከዛ ድረስ ነው እንትኗና እናንተም ለገንዘብ ለእንደዚህ አይደለም ማገልገል ያለባችሁ በቃ ታገለግሉ ለህይወት መሆን መቻል አለበት እግዚአብሔር የራስን እንትን እኛ ምንመገበውን ለኛ የሚሆነውን እግዚአብሔር ያዘጋጃል የሚል ትምህርት ነበራት በጣም ማለት ነው በጣም ስለዚህ ያ እንትን አለ ሁለተኛ እንደገና በተለይ በመካከል አሁን ይሄ መዝሙር ዘመን የምንለው ላይ መዝሙር መሰረቱን ጥሎ የወጣበት ጊዜ ነበር አሁንም ተሻሽሏል ተብሎ ባይባልም ማለት ነው ዛሬ በጣም ለጆሮአችን እንደሚጠም በጣም ብዙ ዘማሪያን አሉ ስርዓተ ቤተክርስቲያን ተጠብቀው ይዘምሩ ዶግማዋን ተከትለው ህጉን ስርዓቱን ተከትለው አባቶችን አሳይተው አሳርመው መስማት ምን ችለው መዝሙር አለ በፊት ግን በነበረው እንትን ሆነ ታይም ላይ ግን በነበረ ታስታውሱታላችሁ ሁላችሁም ጭራሽ በቃ የዛን ሰዓት እኔ ኦልሞስት ኦል አገልግሎቱ ላይ አልነበርኩም በቃ ምንም በቃ ምክንያቱም ቤተክርስቲያን አንቺ እኔ ዛሬ ሊሆን ይችላል ምን ወራው የኔ መዝሙር ግን ዘመናት ይሻገራል ስለዚህ ቤተክርስቲያን ሲቀጥል የኛ አገልግሎት እንደው ከቤተክርስቲያኑ የዜማ አገልግሎት የሆነች ነጥብናት እንጂ አገልግሎት ተብሎ ስፋት እንትን የሚያደርገው አይደለም እውነት ለመናገር አገልግሎት አለው እውነት ነው ልብን ይገዛል ሰውን ወደ ንስሐ ይጠራል ያስተምራል እንዲያመሰግን ያደርጋል መዝሙር እውነት ነው አቀዋለሁ ግን ዜማ ቤተክርስቲያን ኋላ ሰው ዜማ ቤተክርስቲያንን እየጠላ በቃ ይሄ ወደ ዘፈን የተቀላቀለውን እየወደደ የሚሄድ አይነት ነገርና
የመጣ እንትን ሲያደርግ ምንድን ያደርግልኝ ለኔ ያልጠቀመኝ መዝሙር ለሌላውን ሰው ሊጠይቁ እኔ እየዘመርኩኝ የኔን ልብ ካልገዛው የኔ መዝሙር ሌላውን ሰው ሊገዛው አይችልም ስለዚህ ስርዓተ ቤተክርስቲያንን ጠብቄ ቤተክርስቲያን የምትሰጠኝን ብትሰጠኝ ነው የሚሻለኝ በቃ በህይወቴ የሚል እንትን ስላለኝ ብዙ በቃ በጣም ብዙ አንድ ጊዜ እንደውም ማስታውሰው ምነግርሽ በጣም ሪግሬት እንዳረጋ ያደረገኝ አንድ ጊዜ 90 ዓመተ ምህረት ላይ ማለት ነውና አንድ መዝሙር ቤት እሱናል ባልነግራችሁም ስለማይጠቅም ለህይወት እዛ መዝሙር ቤት በቃ መዝሙር እንትን ላረግ ሄድኩኝ እና ልሰራ ሄድኩኝና ከሳምፕል አምጫለኝና ሳምፕሎች ሰጠሁት እንትን ከዛ ልክ መዝሙር ቤቱ ምን አለኝ በቃ እኔ ነጋዴ ነኝ አለ የዛን ሰዓት 10,000 ብቻ ነበር የሚፈጀው መዝሙር 10,000 ታወጫለሽ ሙሉ ከእንትኑ ይሰራል የዛን ጊዜ ማለት ነው እኔ 10,000 አውጥቼ 1,000 ማትረፍ የምፈልግ ነጋዴ ነኝ አንቺ ደግሞ ስርዓተ ቤተክርስቲያን ምናምን ምትይ ከሆነ ደግሞ ይሄ ሊቀጥል አይችልም አለኝ ማለት ነው ከዛ በኋላ እኔ ነጋዴ አይደለሁም እኔ ደግሞ ነጋዴ አይደለሁም እግዚአብሔርን ባመሰግነው ብችል ኃጢአቴ ቢሰረይ ባገጸ እግዚአብሔር በሰጠኝ ጸጋ እንዳይጠይቀኝ ባገለግል ብዬ ነው ያሰብኩትና እነዚህ ነገሮች ናቸው በተለይ በጣም በብዛት ከዛ በኋላ የዛንተን ነገሮችም እንኳን ተስተካክለው አሁን ራሱ በቃ በጣም እኔ በዚህ በመዝሙር ስራ እኔ ዲያቆን ዘማሪ ልሰገድ ለኔ በጣም በቃ እንትን ያረጋል እነ በላይ ወርቁ በጣም የኔ አገልግሎት እንትን እንዲያነ መምህር በላይ ወርቁ ማለት ነው ይቅርታ እና እነሱ የኔን አገልግሎት ባለው ሁኔታ በጣም ጥረት ያረጋሉ እንትን እንዲያረጉ ማለት ነው ስለዚህ የዛ መንፈስም እንደገና ሁለተኛ ብዙ እንትኖች አሉ ብቻ በመዝሙር አገልግሎትና እነዛን ነገሮች ተሻግሮ ያለ ማለፍ ጉዳይ እንትን አድርጎ እዚህ ያድርሶኛል ማለት ነው በቲክቶክ በፌስቡክ በዩቲዩብ መዝሙሮችሽን የመጫን ነገሩ አለ አሁን ደግሞ በራስሽም በቲክቶክ ከልጆች ጋር መተሻልና የተለያዩ እንደውም ርዕሰ ጉዳዮችንም ስለ ቤተክርስቲያን እያነሳሽ ጥሩ ሀሳቦችን ታንሸራሽራል ምን ይመስላል እንደው ምን ያህል ሄዳችኋል ድጋፍ አለ ወይ እንደው በቲክቶክ ከልጆች ጋር ስትወጪ ሐሳብ ምናምን ይመግባሉ ወይ እሱ በመሰረቱ እኛ ሐሳቡን ብናነሳ እንደው ለሚዲያው አይደለም ሆነት ለመናገር ማለት ነው ምንም ተቃዋሚነት የለውም ግን እኔም አንድ ጊዜ ልጆቹ የራሳቸው እንትን አላቸው አሁን ወደ መፍራቱ በተለይ ጽህይወት በጣም አሁን ብቻዋን ብትዘምር ደስ ይለኛል እኔ ብቻዋን ብትዘምር ማለት ነው በራሴ ግን የራሴን ያው በየጊዜው በቲክቶክ የተለያዩ መልክ በተለይ ደብረ ሐይቅ ቅዱስ እስጢፋኖስ ያቦነ አትናቴዎስ መልእክት ስላለኝ በጣም ወደፊት ምንም እንደው ጊዜ በሰጭኝ ራሱ ደስ የሚለኝ ማለት ነው እና ትልቅ እንትን ነው ዛሬ አብነት ትምህርት ቤቶች ካልተሰሩ ነገ መምህራንን መጠበቅ ቤተክርስቲያን ባለ ክብሯ ማሻገር በጣም ከባድ ነው ስለዚህ አሁን በተለይ እዛ አካባቢው ይታወቃል እዛ አካባቢ ያለ አገልግሎት ላይ በስርዓት የደብረ ሐይቅ አቡነ ኢየሱስ ማ ትምህርት ቤት እንግዲህ በ12ኛው መቶ ክፍለ ዘመን የተቆረቆረ ብዙ እና አቡነ እስትንፋሰ ክርስቶስ እና አባ ጊዮርጊስ ዘጋስጫ እና አቡነ ተክለ ሃይማኖት ሌሎች ቅዱሳን ሁሉ የተማሩበት ትልቅ ትምህርት ቤት ነው ዛሬ ግን በዛ መጠን አገልግሎት እየሰጠ ያለና የነዛን ለማስተዋወቅ አሁን አባታችን ብቻቸውን በራሳቸው ደሞዝ እየሰሩት ያሉ ስለሆነ እነዚህን ለማስተዋወቅ ሁለተኛ ደግሞ በዚህ በአገልግሎቱም ላይ ሰው መትጋት እንዳለበት ላይቭ ሁሉ ገባለሁ ሐሙስ 3 ሰዓት ተኩል ላይ ሁሉ ላይቭ በራሴ ላይቭ ገባለሁኝ ብዙ ዘማሪ ታዳነች ሌሎች ሁሉ ይገባሉ መምህራን ይገባሉ እነሱ ያስተምራሉ እኛ እንዘምራለን የራሴ መዝሙር በቋንቋ የነሽ ሚዲያ ላይ ያው ሉሊ እንትን አድርጎታል እነዚህ ናቸው ያሉት ጋሽ ድጋፉ ምን ይመስላል እንደው በቲክቶክ በማህበራዊ ሚዲያ መምጣቱ ጉዳይ ላይ አጠራርገው ይደግፋሉ እሱ እንግዲህ ዘመኑን መዋጅት አለባቸው አይደል የሚባለው ይሄ እኮ ነው የግድ ነው አሁንም በፊት በቴፕ ካሴት ነበር እንትን የሚደረገው ከዛ በኋላ ደግሞ በሲዲ ተባለ እድገቱ እየመጣ ሲሄድ የመጣ ነገር ነው ከዚህ አንፃር ይሄን ነገር በተለያየ በሚመች መንገድ ማስተማር ምንም ልነቅፍ ወይም ልቃወም የምችልበት ምንም ነገር የለም እና ሙሉ ድጋፍ አለኝ ፍቅርሽንና ክብርሽን ለአባትሽም ለእናትሽም ጥሩ ልጅም ሰውን ስረብሽም ሁሉ ጊዜም የወደዳችሁ እስካሁን ድረስ ያቆያችሁኝ የመከራችሁ እስካሁን ድረስ እንዳድግ ያደረጋችሁኝ እናትና አባቴ አመሰግናለሁኝ ወዳችኋለሁ ለሁሉም ነገር በጣም አመሰግናለሁ በጣም ወዳችኋለሁ እናትና አባቴ እግዚአብሔር እናንተን እናትና አባት አድርጎ ስለሰጠኝ
በእውነት ሁልጊዜ አመሰግናለሁ። ጥሩ እናትና አባት ናችሁ። እድሜ ጤና በረከት ሰጥቶ ረጅም እድሜ ያኑርልኝ። እወዳችኋለሁ። የቤተሰባችን በቃ በጣም እጅግ በጣም ከቃል በላይ የሆነ አባት፣ ደርባባ፣ ለልጆቹ ምርጥ አባት፣ ለኔም የህቴ ባል አማቼ በጣም መኮራበት፣ በጣም በመንፈሳዊ ህይወቱም በሁሉም ነገር እርጋታው ሲናገር ቀስ ብሎ ሁሉን ነገር አስተውሎ እጅግ በጣም በቅድሚያ ለሱ በቃ በጣም ከቤተሰቡ ጋር ከዘማሪት ከብዙአየሁ ተክሉ ከልጆቹ ጋር እንኳን አደረሳችሁ ማለት ፈልጋለሁ። ለሱንም ያለኝን ፍቅር ያለኝን አክብሮት በዚሁ መግለጽ ፈልጋለሁ። ምክንያቱም ለሱ ለአገልግሎቷ ምን እንዳልሆነ ሆኖ ራሱ እየተጎዳ በቃ ማለት ብዙ ነገር ቤተሰብ እናት ሳይኖር ያው ልጆች ብቻ ሆኖ አይደለም ልጆቹ ዛሬ አድገው አይደለም በቃ መናገር ስላለብኝ ይቅርታ ሜቢ ከጥያቄ ወጥቼ ሊሆን ይችላል ግን እቺ መናገር ስለምፈልግ ዛሬ ልጆቹ አድገዋል ትልልቅ ሆነው ሳይሆን ህፃናት ሆነው በጣም ለቤተሰብ ጎረቤት በሚጠብቃቸው ሁኔታ በምን በዛ መሃል እንኳን ለአገልግሎቷ መስዋዕትነት ሰጥቶ ሁሉን ነገር እንዳባት እንደናት ሆኖ አገልግሎቷን አስቀድሞ ለአገልግሎቷ የጀርባ አጥንት የሆነ እጅግ መልካም ባለቤቷን በጣም በዚሁ አጋጣሚ ለመንፈሳዊ ህይወቷ አጋር ስለሆነ ላደንቀውም ላመሰግነውም ወዳለሁኝ። ለነሱም መልካም በዓል ለሁላችንም ለናንተም ለሁሉም መልካም በዓል እላለሁ። እሺ ለዘማሪት ብዙአየሁና ለወንድሜ ሰይፈ እንግዲህ ለሁሉ አራያ ስለሆኑ ማለት ነው ለኢየሩሳሌም ያብቃቸው ለምንኩስና ያብቃቸው እና እወዳቸዋለሁ እሳሳላቸዋለሁ። ብዙአየሁ እስከ ባለቤቷ እስከ ሰይፈ እስከ መጨረሻው በርትተው ልጆቻቸውን ለወግ ለማድረግ እንዲያበቃቸው መልካም ምኞቴ ነው። እድሜ ይስጣቸው ጤና ይስጣቸው። እንኳን አደረሳችሁ የምትሉት ወግዳጅ ዘመድ ጓደኛ ወገን ካለ እድሉን ሰጥቻለሁ። በመጀመሪያው እንግዲህ በመላው ዓለም ላሉ ኦርቶዶክሳውያን በሙሉ እንኳን ለብርሃነ ትንሣኤው ሁላችን አደረሰን ላለሁኝ። በመቀጠል እንግዲህ ቤተሰቦቼ እቴ ሰብለ ታላቂ እናቴ ናት። የታናሽ እናት ደግሞ አስቴር ተክሉ አሜሪካ ትኖራለች። ወንድሜ ቴዲ ተክሉ ዛሬ ያው በስራ ምክንያት እዚህ አልተገኘም። ከዛ ውጪ በኮምቦልቻ ሐመረኖ ሰንበት በአጠቃላይ በየትኛውም ሰንበት ትምህርት ቤት ውስጥ ያላችሁ በደብረ ብርሃን ቅድስት ሥላሴ አምደ ሃይማኖት ሰንበት ትምህርት ቤት ያላችሁና በተለያየ ቦታ ያላችሁ በየትኛውም በደሴ በኮምቦልቻ በደብረ ብርሃን በአዲስ አበባ ያላችሁ የማህበረ ቅዱሳን አባላት በሙሉ በመላው ዓለም ያላችሁ የማህበረ ቅዱሳን አባላት የቅድስት ቤተክርስቲያን ዘማሪያን እህትና ወንድሞቼ መምህራን ወንድሞቼ ሁላችሁም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። በመላው ዓለም ላሉ ህዝበ ክርስቲያን ጠቅላላ እንኳን ለብርሃነ ትንሣኤው ለዳግም ትንሣኤው በሰላም አደረሳችሁ። እግዚአብሔር አምላካችን ሀገራችንን ሰላም እንዲያደርግልን የሚቀጥሉትን ዘመናት ደግሞ የተሻለ ሆኖ ልጆች በመልካም የሚያድጉበት ለቤተ ክርስቲያን የሚቆሙበት እንዲሆንልን እመኛለሁኝ። መልካም የዳግም ትንሣኤ በዓል ይሆንላለሁ። ውድ ባለቤትሽ ክብርሽን ፍቅርሽን ትገልጫለሽ። እሳቸውም እንደዛ ክብር ፍቅር ለባለቤቶ ይገልጹና የመጨረሻው ጥያቄ ለአገልጋዮች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ይህን ብናደርግ ለቤተክርስቲያን ብዙ እናተርፋለን የምትሉትን አጭር መልእክት ሁለታችሁ ታስተላልፋላችሁ። እኔ ያው እንግዲህ የአገልግሎት ትራሴ ነው እንዲመች አገልግሎቱ እንዲመቸኝ የሚያደርገው እውነት ዘበከንቱ ሳይሆን እውነት ማለት ነው። ምንም ላይመቸው ይችላል አንዳንድ ጊዜ ሄጄ ስንመጣባቸው እንትሮች ግን በታምር በቃሉ የሚናገረው ወይ እንትን የሚያደርገው ነገር የለም። ሁለተኛ ለኔ አገልግሎት በህይወቴ እሱ መኖሩ ነው በቃ እንጂ ምናልባትም ንገሪያቸው እየነገርኩት እኮ ነው እየነገርኩት ነው። በረከትን ያብዛው እድሜና ጤና ይስጥ። አብረን አርጅተን ደግሞ እነዚህ ልጆች ሲያገለግሉ የነሱ ልጆች የልጅ ልጆች ለማየት ቤተክርስቲያን በጎ አገልግሎት ስታገለግል ከግፍ ስትወጣ አብረን ለማየት ያብቃን። ብዙ ጊዜ አሁን ይሄን ነገር ዝም ብሎ ነው ሽንገላ ነገር ነው ማለት ነው ውስጤ ነው እንትን የሚያደርገው እንጂ አሁን እንደው ወድሻለሁ እንዲህ የሚል ነገር እንደ የውነቴን ነው የምለው ሁሉ ጊዜ እንደዛ ነገር ነው መስለኝ። እሺ ግን የርሶን እውነት ይንገር። አዎ እና አሁን ያለው እንትን ቤተክርስቲያን ላይ ያለው ችግር ይታወቃል። በዚህ ሁኔታ ደግሞ
አሁን ብዙ እኮ የምንሰማቸው አሉ አውሮፓ አሜሪካ ያሉ ቤተክርስቲያን ለመሄድ ችግር ያለበት ቦታ ቋንቋ ለማስለመድ የስርዓቱ ደግሞ እንቅፋትነት አይፈቀድም እንደዚህ ልጅ ላይ ተጽዕኖ አድርጎ እዛ መሄድ አለብህ እንዲህ በማይባልበት ሁኔታ ልጆቻቸውን እንደምንም ብለው ዲያቆን አድርገው ዘማሪ አድርገው አሁን እኛ እኮ በተመቻቸው ሁኔታ ይሄ ቁጥር የሚገባ ነገር አይደለም እኔ እንትን ምንም ባይሆንም በየሄደችበት አሁን እኔም በረከት እንደማገኝ አውቃለሁ በረከት አገኛለሁ በዛ ላይ ደግሞ አሁን እንዲህ እንትን ያሉት እሱ እንዲህ ባይሆን ኖሮ መባሉ ራሱ ለኔ ያላደረኩትን ነገር ጨምረው በጎ ነገር ነው በሰው ዘንድ ያለው እንትን ማለት ነው ስለዚህ ሁሉ ነገር ያገኘሁት በቤተክርስቲያን በቃ እንደው እሷ በተባለች ቁጥር እኔ መነሳቴ ይሄ ትልቅ ነገር ነው ከዚህ አንፃር አንቺ ባትኖሪ ኖሮ እኔ ይሄን ሁሉ በረከት ነው ያላገኝም ነበር ከዚህ አንፃር ረጅም እድሜ ይስጠልን በአገልግሎትሽ ጠንክሪ በነገራችን ላይ እግዚአብሔር ቢፈቅድ ብንደርስ አሁን የሚቀጥለው በ21 25ኛ ዓመታችን ነው የጋብቻ 25ኛ ዓመታችን ነው እንግዲህ እግዚአብሔር አምላክ ደግሞ እንኳን አደረሳችሁ በዚህ አሜን ይሄንኑ እንትን አድርገን ደግሞ ለ50ኛ ዓመቱ ደግሞ እንዲሁ እድሜ ሰጥቶን ልጆቹም ልጅ ወልደው ከነ ልጆቻችን ተሰብስበን እንድንገናኝ ደግሞ እግዚአብሔር ይፍቀድልን አሜን አሁን መልእክቷን አጠራጥ ይሄን ነው እንግዲህ አሁን ቤተክርስቲያንን ችግር ለመቅረፍም ለመሻገርም አሁን የሚባሉት በአብነት ትምህርት ቤት አሁን በማህበረ ቅዱሳን የምናያቸው ነገሮች አሉ እነዚህ ነገሮች ወይ መሰረታዊ ነገሮች ናቸው ህዝቡ ይሄንን መረዳት አለበት ከቤተክርስቲያን መገንባት ይልቅ አብነት ትምህርት ቤት ላይ ገዳማት ላይ የሚሰራው ስራ በጣም መሰረታዊ የሆነ ነገር ነው አሁን ብዙ ሰው አይመስልም በቃ ቤተክርስቲያንን ገንብቶ ለዛውም በአብዛኛው ስጋው ደግሞ የሚቀበል የሌለበት ያማረ ቤተክርስቲያን እንትን አድርገን ምን መጣ ነገር የለም ከዚህ አንፃር የቤተክርስቲያን መሰረቷ አብነት ትምህርት ቤቶች ናቸው አብነት ትምህርት ቤቶቻችን ላይ በጣም ብዙ ስራ መሰራት አለበት አሁን እንዳለችው ሐይቅ እስጢፋኖስ ላይ ያለው እንትን በአባታችን የትልቅ መሰረት ተጥሏል እንግዲህ የመጀመሪያው ዩኒቨርሲቲ አሁን ነው የምንሰማው እዛው እንግዲህ ከ10 ዓመት በላይ እዛ ኖር ያለው ስለ ሐይቅ ሄደን እንሳለማለን ምን ግን ታሪኩን በቃ አሁን ነው መውጣት የጀመረው በአብዛኛው ተቀብሮ የነበረ ማለት ነው ከዚህ አንፃር እዛ ቦታ ላይ ስራ ብንሰራ እዛ የሚወጡ ደቀ መዛሙርት የነገ ቀሳውስት የነገ መምህራን የነገ ጳጳሳት የነገ ፓትሪያርክ ሊሆኑ ይችላሉ ከዚህ አንፃር እንደው ማንቀላፋታችን ቢበቃ እንደው የህዝበ ክርስቲያኑም እንደው ጠንከር ብለን እዛ ላይ መስራት ብንችል ትልቅ ለውጥ ማምጣት እንችላለን ሁላችንም አንደኛ ራሳችን መሰራት አለብን አሁን ልጆችን ቀርጾ ለማሳደግ እኛ እንደዛ በዛ መጠን አድርገናል ማለት አይደለም እውነት ለመናገር ግን ሪያሊቲው ግን እውነቱ ግን ሰው ካላወቀ ማስተማር አይችልም ልጆቹን በራሱ መጠን እንትን ማድረግ እንዳለበት ስለዚህ ወላጅ ስለሆነ የመጀመሪያው ትምህርት ቤት ራሱ ወላጅ በመንፈሳዊ ዕውቀት ወይም ኦርቶዶክሳዊ ተዋህዶ ቤተክርስቲያን ማናት የሚለውን ዶግማዋን ቀኖናዋን በስርዓት ማወቅ መቻል አለበት ነው ከዛ በተረፈ በስነ ስርዓት ልጆቻችን ጋር ቁጭ ይያል ስለ ሃይማኖት ዛሬ ያው ይሄ ሶሻል ሚዲያው የሚያሳድረውን ተጽዕኖ እናውቃለን እኛ ምናልባት ቤተክርስቲያን ወስደን መመለሳችንን ወይ እንደዚህ ሊሆን ይችላል የምናውቀውና ሶሻል ሚዲያው የሚያሳድረው ተጽዕኖ ግን ከፍተኛ ነው ስለዚህ አሁን ይሄን እንዳትጠቀም ይሄን እንዳታደርግ ከማለት ይልቅ በልባቸው የሚቀመጥ ህግ ማስቀመጥ መቻል አለብን ለምንድን ነው እንደዛ የሚደረገው ክፋቱ ምንድነው የሚያደርሰው ጫና ምንድነው የሚያጡት ነገር ምንድነው የሚለውን ነገር ልጆቹ በስነ ስርዓት ካወቁ ራሳቸውን ገዝተው የሚኖርበት ነገር ይፈጠራል ማለትና እንደተባለው በውጭ ሀገር ያሉ የሚገርም በቃ አሁን እኔ አንድ እህት አለችኝ መንፈሳዊ ትንሳኤ የምንላትና አሁን ልጇ ቅኔ ሁሉ ይቀኛል እንግዲህ ተወልዶ ያደገው እንግሊዝ ውስጥ ነው ከዲቁናውም ከእንትኑም ውጪ በስነ ስርዓት ቅኔ ሁሉ ይቀኛል ስለዚህ ዛ ድረስ እንትኖች አሉና የአይነት ነገር ቢፈጠር ሰው ትኩረት ለቤተክርስቲያኑ አንዳንድ ጊዜ ማብላታቸው ጥሩ ትምህርት ቤት መማራቸውን ብቻ ሊሆን ይችላል ሰው ትኩረት የሚያደርገውና ሰው በህይወቱ ሰው ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል አለ ወንጌል የሚለው ስለዚህ ልጆችም መንፈሳዊ ህይወት ከሌላቸው ምንም ሊቃውንት ቢሆኑ ምንም ዓለምን ቢገዟት ቢነዷት ዋጋ የለውም በቃ ቤተክርስቲያንን ያጣ ከባህር ወጣ አሳ ማለት ነውና
ስለዚህ ራስን ማስተማር ሰንበት ትምህርት ቤቶች ደግሞ በአሁን ሰዓት ካሪኩለም ተቀርጾ በጣም በልዩ ሁኔታ ነው የሚማሩትና ሰንበት ትምህርት ቤቶች አቅማቸው ጎልብቶ ሰውን የማውጣታቸው እንትን ብርቱ ሆኖ ልጆችም እዛ ሄደው ሰንበት ትምህርት ቤት ቢገቡ ቢማሩ የተሻለ ዓለምንም ቤተክርስቲያንንም አውቀዋት መኖር ይችላሉ ያስባለሁ። እንግዲህ ስለሰጣችሁን ጊዜ ስላካፈላችሁን ዘመን ተሻጋሪ የህይወት ተሞክሮ በተመልካቾች ስም ሁላችሁንም እጅግ አድርጌ አመሰግናችኋለሁ። እድሜና ጤና እስከ ልጆቻችሁ ይስጥልኝ። ምኞታችሁ ሁሉ የተሳካ ይሁን። እጅግ አድርጌ አመሰግናለሁ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የ2017 ዓመተ ምህረት ልዩ የዳግም ትንሣኤ መርሃ ግብር ስትከታተሉ የነበራችሁ ተመልካቾቻችን በቆይታችሁ ብዙ እንዳተረፋችሁ እርግጠኞች ነን። ሁላችሁም በሀገር ቤትም ይሁን በተለያዩ ዓለማት ሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓቷ ተጠብቆ ቅኖናና ዶግማዋን ትውልድ እያወቀ ከትውልድ ወደ ትውልድ እንዲሻገር የምትተጉ እናቶች አባቶች ሁሉ በእያላችሁበት ክብር ለእናንተ ይገባል እንላለን። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አንድ የመውጫ ዝማሬ ጋብዛችኋለሁ። ዝማሬውን ተጋበዙልን። መልካም በዓል።